ሌላ እዚህ ጋር ሚስቴ ናት ይላል። በዚህ ሁሉ ሐሰተኛ ነቢያት በዝርዝር አሉ። ማን ነው ሚስቴ ናት ያለ? ይሄ ሁሉ በዚህ ሁሉ አዋላጆች አሉ። ደግሞ ልክ የወደቀውን ሰው ለክብሩ እሺ የወደቀውን ሰው ለክብሩ እንደወደቀ ለአገልጋዩ ክብር እንደወደቀ ተደርጎ ያ የከበረን ሰው ጸጋው ካለ ገስጾ ማስወጣት ሲገባው እዚያው እየተንከባለለ በኋላ ደግሞ ዲያቆናት ነን ባዮች ደግሞ ይዘው መዋለጃ ክፍል የሚወስዱ ሰዎች መዋለጃ ክፍል እዛ መለማመጃ ሊያደርጉት ይሆናል። እንደዚህ አይነት አለ። በዝርዝር ነው ይሄ ቃል በቃል የምነግራችሁ። እዚህ ምን ይላል? የዘመኑ እያየ ምን እንደሆነ ቸርቹ እንኳ ሳያውቀው ታፔላ ብቻ በማየት በታፔላው ላይ የተጻፈውን ነገር ከዚህ እስከዚህ የፈውስ ከዚህ እስከዚህ የሚለውን ሁሉ እያየ ጠንቋይ አሳዳጅ የሆነ ሕዝብንም ጭምር ምን ያልኩበት ነው። በጣም እዚህ አስጠንቋዮቹ ጸበል ፈለቀ ከጻድቃነ ማርያም ወደ ኮኬለሽ ማርያም፣ ከገብርኤል ወደ ሚካኤል፣ ከክርስቶስ ሰምራ ወደ አርሴማ፣ ከአርሴማ ወደ ሸንኮራ፣ ከሸንኮራ ወደ ምናምን ሲንከራተት የነበረ ህዝብ፣ የለመደ ህዝብ እንደገና ወደዚህኛው ግልብጥ ብሎ መጥቶ ተመሳሳይ ስራ እየሰራ ያለ ህዝብ አለ። ተመሳሳይ ስራ የወንጌል እውነት ሳይበራለት ሳይማር ምን ሳይል ፈውስ ፍለጋ ነው የመጣ። ከዛ ካልተሳካለት አሁንም ደግሞ ሌላ ነብይ ፍለጋ። አዲስ አበባ ከሆነ አዋሳ ይሄዳል። አዋሳ ያለ ሰው ደግሞ አዲስ አበባ ይመጣል። ከአዲስ አበባ መንከራተት፣ ይሄ የመንከራተት ስራ እዚህ የለመደውን ነው በህዝባችን ዘንድ የለመደው በኦርቶዶክስ ቤተክርስቲያን ላይ የነበረው ማለት ነውና በአጠቃላይ ይሄ ሁሉ የምታዩት በእነሱ ዙሪያ ላይ ይሄ ማለት ጠቆር ያደረግኩት ትኩረት ተሰጥቶት እንዲነበብ ስማቸው በደንብ እየተጻፈበት በዝርዝር ነው ያለ። እዚህ ጋር የሐሰተኞች ነቢያት የጥንቆላ አሰራር ይላል። የሐሰተኛ ነቢያት የጥንቆላ አሰራር ተነሳችሽ ወይ? እሺ የሐሰተኛ ነቢያት የጥንቆላ አሰራር። ሰው የተኛ ነበረና በጣም ትልቅ የታመመ ሰው ቤት ላለ ያው ይህንን ታውቁ ዘንድ እወዳለሁ ይላል። በዚህ በሐሰተኛ ነቢያት ዙሪያ ብዙ ነው የጻፍኩት። በኦርቶዶክስም ቢሆን በኦርቶዶክስ ቤተክርስቲያን ይኸው እንደዚህ አስማት መጽሐፍት ናቸው። እነዚህ የቤተክርስቲያን መጽሐፍት ናቸው። ዘንዶዎቹ እነዚህ ሁሉ በዚህ መጽሐፍ ላይ ነው ያለ። በዚህ መጽሐፍ ላይ ነው ያለ። ይሄ እንዴት ይታመናል? ይሄ እንዴት የጸሎት መጽሐፍ ተደርጎ እንዴት ቤተክርስቲያኒቱ በበሮቿ ላይ በንዋየ ቅድሳት መሸጫ እንዴት ይሸጣል? ይሄ ክፉ የአጋንንት ልምምድ አይደለም ወይ? ይሄ አሽቀንጥራ መጣል አለባት ቤተ ክርስቲያን በሚል ላይ የጻፍኩት ነው። ይሄ ጠቅላላ ይሄ ዝም ብሎ በእገሌ የሚባል ብቻ የቆመ አይደለም የሚታየው። ይሄ ወወወወወወወወወወወወ ነው የሚለው በበበበበበበበበበበበ ነው የሚለው እዚህ ጋር ጠቅላላ እንዴት ቤተ ክርስቲያን እንዴት እንዲህ ታደርጋለች በሚል ሁሉ ነው የጻፍኩት። የሐሰተኛ ነቢያቱንም ምኑንም ጸረ ወንጌል የሆነ በምድራችን ያለውን ጸረ ወንጌል በየትኛው ቤተ እምነት ይደበቅ፣ በየትኛውም ቤተ እምነት ይወሸቅ፣ ነገር ግን ሐሰት ከሆነ ሐሰት ነው በካቶሊኮ በየትኛውም ቦታ ላይ። ስለዚህ ይሄ ኦርቶዶክስ ቤተ ክርስቲያናችን ማስወጋድ አለባት። ምን ባይ ነው ይሄ 12 ጊዜ ጠቅላላ እኛ ነቢያት ዘንድ ብቻ ሳይሆን መጽሐፉ ይኸው አንድ ሰው አለ። ዘንዶዎቹ ከዚህ ወጥተው ጠቅላላ አፋቸው እዚህ ጋር ደግሞ ሌላ ዘንዶ አለ። ምንድን ነው ዘንዶ ለመሆኑ? በቤተ ክርስቲያን ዘንድ ዘንዶ ምንድን ነው የሚል እዚህ ጋር የጻፍኩት የጸበል ጠባቂዎች እንዴት ጸበል ጠባቂ ይደረጋል? ዘንዶ
ጋኔን ነው። ሰይጣን የሚመሰልበት ነው። ዘንዶ ይሄ የሚሽከረከረው አይደለም። ዘንዶ መጽሐፍ ቅዱስ ዘንዶ የሚለው ዲያብሎስን ነው። ዲያብሎስ ደግሞ መንፈስ ነው። ነገር ግን በቤተ ክርስቲያናችን ዘንድ ግን እንደዚህ ባሉ እባቦች ይኸው ዘንዶዎች ተከበው እዚህ ጅራትና ጅራት ተያይዘው እዚህ ጋር ደግሞ እንደሚታየው ይኸው ዘንዶ ይሄ ሁሉ ሶስት ሽማግሌዎች እዚህ ጋር ያሉ ይኸው በግ ነው ግን በዘንዶ የተከበበ እና ምን ልላችሁ ፈልጌ ነው፣ ይሄ አለ የጻፍኩት ነገር በዝርዝር። ከዛ ደግሞ ሌላው ደግሞ ህልመ ዮሴፍ የሚባልም አለ። ይህን ልተው። ይሄን መጽሐፍ ግን ማሳቀል ይባላል መጽሐፉ። ለ9ኛ ጊዜ የታተመ መጽሐፍ ነው። ለ9ኛ ጊዜ ይኸው ለ9ኛ ጊዜ 9ኛ እትም ነው። 2018 ዓመተ ምህረት ገና እንዲያውም ስርጭት ላይ ዛሬ 2 ወር አካባቢ ነው ከገበያ የወጣ። ግን የማስታወቂያ እንትን የት ጋር እንደሚገኝ እንትን ስላላልኩ ገና አልተሰራጨም። በእጄ ነው ያለ መጽሐፉ፣ ወደ 3000 መጽሐፍ ማለት ነው። እሺ እንዲህ ከሆነ የታለ ቪዲዮ? አዎ። ስለዚህ ወደ ኢየሱስ ልምጣ። እውነተኛው ኢየሱስ የኦርቶዶክስ፣ የካቶሊክ፣ የጴንጤ የሚባል አይደለም። ኢየሱስ የእግዚአብሔር ልጅ ነው። መጽሐፍ ቅዱስ የሚያውቀው ኢየሱስ የእግዚአብሔር ልጅ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብለው በኢየሱስ የሚያምን ሁሉ ዳግም ተወልደዋል። አለቀ። ምንም አይነት ሌላ ኮተት፣ ሌላ የሰው እጅ፣ ሌላ የሰው ስርዓት አያስፈልገውም። መጽሐፍ ቅዱስ የሚለውን በእርሱ የሚያምን ዘያምን በወልድ ቦ ሕይወት ዘለዓለም፣ በልጁ የሚያምን የዘለዓለም ሕይወት አለው። ይኖረዋል አይደለም የሚለው አለው። መቼ? አሁን አለው። ካላመነስ ተፈርዶበታል። አሁን ተፈርዶበታል። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የማንም አይደለም። ስለዚህ አንዲት ቤተ ክርስቲያን ክርስቶስን አምናለሁ፣ ክርስቶስን እከተላለሁ፣ ወንጌልን እሰብካለሁ ካለች ኢየሱስን አማላጄ፣ ዋሴ፣ ጠበቃዬ፣ መካከለኛዬ ነው ብላ ካላመነች ከኢየሱስ ውጭ ናት። ምን አይነት ኢየሱስ ነው ታዲያ የምትሰብከው? ሊቀ ካህናት ነው ብላ ካላመነች ቤተ ክርስቲያኒት ወድቃለች፣ ከመንገድ ስታለች ብለን እንቃወማለን፣ እናምናለን። ደግሞ ይሄ እናስተምራለንም ጭምር። ኢየሱስ እውነተኛ አማላጅ፣ ኢየሱስ እውነተኛ ጠበቃ፣ ኢየሱስ እውነተኛ ሊቀ ካህናት፣ ኢየሱስ እውነተኛ መካከለኛ፣ ያ ደግሞ ብቸኛ አዳኝ። ብቸኛ ማለት ብቸኛ መጽሐፍ ቅዱስ ብቻውን ነው የሚለው። ብቻውን መዳንም በሌላ በማንም የለም ካለ በማንም ካለ በማንም ነው። በማንም ማለት ምን ማለት ነው? በኢየሱስ ብቻ ነው ማለት ነው። መዳንም በሌላ በማንም የለም ካለ በመላእክት የለም ማለት ነው። ጻድቃን በሚባሉ በመቃብር አፈር የለም ማለት ነው። በህንፃ የለም ማለት ነው። በዛፍ የለም ማለት ነው። በጅብዓር የለም ማለት ነው። አያችሁ? በምንም መንገድ በዘይትም የለም፣ በፎጣም የለም፣ በየትኛውም ነገር የለም። በኢየሱስ ብቻ። መዳንም በሌላ በማንም የለም። ከየት? ከሰማይ በታች ለትውልድ ለቤተ ክርስቲያን የተሰጠ ኢየሱስ የቤተ ክርስቲያን ሞገስ ነው። ኢየሱስ የቤተ ክርስቲያን ራስ ነው። ኢየሱስ የቤተ ክርስቲያን ጠበቃ ነው። የቅዱሳን ሁሉ ጠበቃ መካከለኛ ነው ኢየሱስ። ይሄ ኢየሱስ ነው መሰበክ ያለበት። እኔ ቅድም ከጓደኛዬ ጋር ከቆሞስ ጋር በጣም እየተነጋገርን የነበረ እቺ እህታችን ወደ ጨለማ ልትሄድ ነው ወይ? ሌላ ኢየሱስ አለ እንዴ? ሌላ ኢየሱስ የለም። አለ ብለው ካመጡት ዝም ብሎ የሆነ ኢየሱስ ወይ ባሕታዊ የወለደው ኢየሱስ፣ ከጫካ የወጡ ሰዎች የወለደው ኢየሱስ ካልሆነ በቀር የኢየሱስ ወንጌላት የሚናገሩለት ኢየሱስ ግን ኢየሱስ ነው፣ ሕይወት ነው። እሱ ነው የዘላለም ሕይወት። በሰው ስርዓት አናገኘውም። የዘላለም ሕይወት በኢየሱስ ክርስቶስ ደም ብቻና ብቻ ነው። የምን ኮተት? ሌላ ኮተት የለውም። ሌላው ሁሉ ኮተት 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 ነው። አማኞች ወደ አማኞችም ስንመጣ ማስተዋል የሚገባቸው ነገር ቢኖር በኢየሱስ ስም የሚቀልዱትን በኢየሱስ ስም ገዝታውስ ገብተው 10,000 ከፍለው የሚድኑ ሰዎች ካሉ ሐሰተኞች ናቸው።
ማን ነው ያዳናችሁ? ኢየሱስ ልትሉ ነው? የከፈላችሁት ብር ነው አዳነኝ የምትሉት? ወይስ ማን ነው ያዳነው? የኢየሱስ ስም ወይስ የእናንተ ገንዘብ? በደንብ ሊታሰብበት የሚገባ። እንደዚህ ቤተ ክርስቲያን እንዲህ ወድቃ አታውቅም። ይሄ የቤተ ክርስቲያን ውድቀት ነው ጠቅላላ። ሁሉም ማለት በሚቻልበት መንገድ ላይ በጣም ብዙ ምሁራን፣ ብዙ አባቶች፣ ብዙ ቴዎሎጂያን እንዳሉ አምናለሁ። ይህንን የሚቃወሙ እንዳሉ እናምናለን። ግን ማጆሪቲው ህዝብ ግን ከአርሴማ ወደ ሚካኤል፣ ከሚካኤል ወደ ገብርኤል፣ ከእንትና ወደ እንትና ሲል የነበረ የለመደ ህዝብ ዛሬ በገፍ በአንድ ጊዜ 1000 በአንድ ጊዜ 200 ጌታን ተቀበልን እያለ አሁንም ቤተ ክርስቲያን አሁንም ደግሞ ወንጌልን ብቻ ትሰብክ የነበረችው ቤተ ክርስቲያን እየበቀላት መጣ። አሁንም ህዝቡ እየበዛ እየጎረፈ በሄደ ቁጥር ውድቀቶች በዚያው ልክ ይሄዳሉ። ስለዚህ ጥንቃቄ ማድረግ ያስፈልጋል። እንደ ጸበል አጥማቂዎች የዶሮ ኩስ የሚያበሉ አጥማቂዎች እዚህ ጋር ደግሞ ሌላ ፎጣ ሌላ እንትን ነገር ያመጣሉ። ማንም ቢሆን ይሄን ያውቋል። የዶሮ ኩስ የሚያበል በየጸበሉ የአህያ ፋንድያ ምንድን ነው ሲባል ሰይጣን የአህያ ፋንድያ ሰውን እያረከሰ ነው እኮ። በምንም በውሃ ሊወጣ የሚችል መንፈስ የለም። በዘይትም አይወጣም። በምንም መንገድ መጽሐፍ ቅዱሳዊ አይደለም። ቤተ ክርስቲያን ነኝ ካል ቤተ ክርስቲያንነቷ የሚረጋገጠው ፈውስን በተመለከተ የትኛውም ነገር ላይ ወደ ቁሳቁስ ከገባች ቤተ ክርስቲያን አይደለችም። በቃ አለቀ። ውድቀቷ የሚገለጠው የሚታወቀው እዚህ ጋር ነው። ቁሳቁስ ላይ መደገፍ ይሄ የብሉይ ኪዳን ሕግ ነው፣ የብሉይ ኪዳን ስርዓት ነው። አዲስ ኪዳን ሁሉ ነገር በመንፈስ የሆነ ነገር፣ ስግደት በመንፈስ የሆነ ነገር። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ተብሎ የተጻፈውን ሌላው ቁሳቁስ እዛ የነበረውን ኮተት የነ አሮን የሌዋውያንን ኮተት ይዘው ጭራሽ እዚህ እንደገና እንደሚያደርጉ አሁንም እዚህ ጋር እየመጡብን ነው ያለው። አሁንም ይሄ ማህበረሰብ መጠንቀቅ አለበት። ቢያንስ በዚህ 20 ዓመታት ውስጥ ነው ይሄ ውድቀት እያስከተለ ያለ። ይሄ ምክንያቱ በገፍ ነቢያት ነን የሚሉ ሐሰተኞቹ በየሰፈሩ በየመንደሩ በዙ። ከዛ ለእንትን የመጣው ሰው ለፈውስ ልጁ ታሞበት፣ አባቷ ታሞባት፣ ሚስቱ ታማበት፣ ወይ የሆነ ነገር ብቻ ሰንበዲ ሰው ታሞበት ይዞ የመጣውን ሰው ለእግዚአብሔር ቃል አይደለም የመጣው፣ የእግዚአብሔርን ቃል ሊሰማ አይደለም የመጣው ስጋዊ የሆነ ፈውስ ፍለጋ ነው። ስጋዊ ፈውስ ፍለጋ ጌታን ቢቀበል እሰየው። ነገር ግን ማነው የሚከታተለው? ምንም። አዋሳ ላይ ይሄዳል ከአዲስ አበባ። ከዛስ እዚያው ጌታን ተቀበልኩ አለ መድረክ ላይ። ከዛ ሲመጣ ጠጅ ቤት ነው የሚገባው። ማንም ይዘው የለማ። ማን ቤተ ክርስቲያን ማን የታውቋለች? መባውና ገንዘቡ የሚሰበስበውን እንጂ ሌላ ምንም የምታውቀው ነገር የላትም። ስለዚህ ይሄ በጣም ቤተ ክርስቲያን ልታስብበት ይገባል። አሁን የምትይው ነገር ይሄ የቤተ ክርስቲያን አገልግሎት ነው። እውነተኛዋ ቤተ ክርስቲያን ከአንቺ ጋር መቆም አለባት። እውነተኛዋ ቤተ ክርስቲያን ይህንኑ ልታገለግልና ልትሰብክ ይገባታል። ቤተ ክርስቲያን ምዕመኑን መቆጣጠር አለባት። ማን የት ሄደ፣ ማን ምንድን ነው የሚያስፈልገው የሚል ነገረ ድነትን በጥልቀት በመስበክ ኢየሱስን አጉልታ ማሳየት አለባት። ኢየሱስ ከመላእክት ይበልጣል። ኢየሱስ የመላእክትም ጌታ ነው። ከመላእክት መብለጡ ብቻ አይደለም። ዕብራውያን ላይ ከእነርሱ በበለጠ መጠን የሚበልጥ ስምን ይዞአል ይላል። ዕብራውያን ምዕራፍ 1 ቁጥር 4 ላይ ቃሉን እንዲሁ እንትን ብለው ደስ ይለኛል። በጣም የሚገርም ነገር ነው። ትንሽ እንድትታገሱኝ ነው። መጽሐፉ ይኸው አሳይቻቸዋለሁ። ማሳቀል ነው። ተከስሼ ፍርድ ቤት ቀርቤ ምናምን ነገር በጭራሽ። ሰይጣን ነው ይሄን የሚያወራ። ተከስሻለሁ። ይኸው ሁሉ ህዝብ አለ።
ሰይጣን ያለበት ሰው ካልሆነ በቀር እውነተኛ የእግዚአብሔር መንፈስ ያለበት ሰው ተከስሼ ፍርድ ቤት ቀርብ ኧረ በጭራሽ። ጠበቃዎች ነን የሚሉ ግን እየደወሉ በስልክ እንዲሁ እንፈልግዎታለን እነጋገር ለመጽሐፉ ምን እንድትሉ ነው እንዲሁ እንትን ማስተባበያ እንድትሰጡ አልሰጥም። መምህር ግርማም እንደዛ አድርጓል። መምህር ግርማ እነ ደሳለኝን አነጋግረውኛል፣ በደንብ አውቀዋለሁ። እሺ ወደ ጥቅሴ ልግባ። ይሄ ኮተት ነገር ይቅር፣ የኮተት ነገር እዚህ ድቤትም እህቴም አትወድም። ትክክል ናት። ነገር ግን ጤናማ ድቤት ግን ጤናማ የሆነ ክርክር፣ ጤናማ የሆነ ለትምህርት የሚበጅ ግን ለምእመኑ ሊመጥን በሚችል መንገድ ምእመኑ ሊማርበት በሚገባ መንገድ ካልሆነ ዝም ብሎ ድብልቅልቁ ነው የሚወጣ፣ ግራ ነው የሚገባው ሰው። ስለዚህ ዕብራውያን ምን አለ? ያው የባህሪ ምሳሌ ሆነ ሁሉን አለ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ።